አረፎሌ ደረቅ ዛሬ ሊቨርፑላውያን እንዴ ኮምፕሊት ሼር ኮምፕሊት ኮን አርጋጡት ወይ የብሬን ነው የምላችሁ። እናንተ ብቻ ሳይሆን በማሸነፋችሁ እኔ ራሱ በጣም ነው ደስ ያለኝ። የብሬን ነው የምላችሁ ማለት እንዴት አባቱ ደስ እንዳለ እኔ ብቻዬን እንግሊዝን ወክዬ ልፋለም ነው እንዴ ባይተዋሮ ሆናለሁ። ይደብረኛል ውድድሩ ላይ እኔ ሰግቼ ነበር ለብቻው ሆናለሁ ብዬ በቃ ትልቅ ቡድን ማለት አየ እንዴ ነው በአግባቡ 4-1 በሆነ ውጤት ማን ጫውታውን ዶሚኔት ያደረገበት መንገድ ሊቨርፑል አስገርሞኛል። አንተ ከመጀመሪያው ደቂቃ አንስቶ የማጥቃት ዘመቻ ብቻ ሆኖ ሲያካሂድ የነበረው አንተ እንዴት አባቱ የሚያምር ኳሱን የተጫወታችሁት ፔናልቲ ስታችሁ ፈርስት ሃፍ ላይ ሙሳላ ሰቶ ቡድኑ ላይ ያን ያህል ጫና ሳይፈጠር ሰከንድ ሃፍ እንደተጀመረ ጠቅ ማን በቃ ይሄ ነው ይኸውልህ ትልቅ ቡድን ሜንታሊቲ ማለት። አስገረማችሁኛል ደግሞ ደስ ብሎኛል። የመሬን ነው የምላችሁ እየቀለድኩኝ አይደለም። ጀማው እንኳን ደስ አላችሁ። እኔና እናንተ በጋራ በመሆን እንግሊዝን እንወክላለን ሊቪአርሲ ማለት ነው። ኮንግራ ኮፒ ሊንክ ሼር ይደረግ አካውንቴ ነቅነቅ ይበል ጀማው ይረገጥ ጀማው ኮንግራ ሊቨርፑላውያን እረ ፋሚሊ ምን አይነቱ ሊቨርፑል ነው ያየነው በእግዚአብሔር ስም እንዴ እኮ አንፊልድ ነው በቃ ተመለሰ እኮ በቃ መልስ ምት ማለት እንደዚህ ነው ገባ አይደል ጠብቀ ስጥት ታረጋና ተሸኙዋለህ ቶሎ ብለ ማለት በጊዜ ማለት ነው በስማም ጨዋታ ራሱ በቃ እንዴ እኮ የቻምፒዮንስ ሊግ ጨዋታ እንደሆነ እኮ ነው ያሳየን እኮ በቃ የሚገርም ጨዋታ የሚገርም ጎሎች እንደውም ከዚህ በላይ በጣም ብዙ ጎሎች ማግባት እንችል ነበር በዛሬው ፐርፎርማንስ የሚገርም ጨዋታ ግባና አውጣው ፋሚሊ ግባና አውጣው ምድረ ወያላ ምድረ አሽቃባጭ ግባና አውጣው ይሄ እኮ ሊቨርፑል ነው ሲጀመር የእንግሊዝ ኩራት የተባልኩት በስራ አሳይቼ እንጂ ተከስክሽ ያመጣሁት አንድም ነገር የለም ግባ ሊቨርፑላውያን ተሳክቷል ሪቬንጅ ኦፍ ታይም ጣፋጭ ሆነ በቀል ማለት ነው ጋላታሳራይ ሜዳችን ላይ ጠርተን ውቅጥ ናስቲ ፕሮፌሰራውን ወጣካውራ ሊቨርፑል ቢወርድ ይሻላል ስትል የነበረው እንደ ሐሳብ ሊቨርፑል ቢወርድ ስትል ብለ ያወራው ፕሮፌሰር የተለያዩ ነገሮችንም ጫማምራልበት ግን ናናውራ ይሄኛው ሊቨርፑል ናናውራ ስለዚህኛው ሊቨርፑል አንጀት ሐርስ የሆነ ሪቬንጅ በእናት እንደውም የቆጨኝ እንደሆነ ታውቃለህ ሶስቱን ጎሎች አግብተን 7 አለማድረጋችን እንደው እንግሊዝን ያኮራናትን እኛና አርሰናል እንካ አኮራናት እንግሊዝን አስጠብቀናት መጣን እንግሊዝን የትኛውም በተለይ ደግሞ ጋላታሳራይ ሜዳችን ላይ ሲመጣ ይቀብጣል ተብሎ አቀበጥነው ግባበናት እኔ እኮ ምን እንዳስደስተኝ ታውቃለህ ሌላው ያስደስተኝ ነገር ጋላታሳራይ ደጋፊዎቹ እዛ የተንጫጩ ደጋፊዎች እኛ ጋር መተው እኮ ድምጽ አላስወጡም ሊቨርፑል ከሚል ውጪ ሞሳላ ከሚል ዝማሬ ውጪ አንድም ነገር የለም አንድም ነገር ይሄኛው ሊቨርፑል ማየት ጀሞ እንዴት ያረካል ቀጥሉበት እንደዚህ እኮ ስናሞግሳችሁ ነው እናንተ ራሳችሁ አንዳንድ ጨዋታ የምትሸነፉት አንዳንዱ ናቸው የምትወጡት አረ ሊቨርፑል ነቃም በለማንኛውም ተሳክቷል ሪቬንጅ ኦፍ ታይም ጨርሰናል በድል በዚህ ማሊያ አናፍርም ዘንታለም ነው ማናፍረው በዚህ ማሊያ ለምን እንጦሮጦስ እንትን አይልም አናፍርም 10 ጊዜ ቢሸነፍ 10 ጊዜ እንደግፏለን አናፍርም በዚህ ማሊያ ተወርዳታለህ ተወጣታለህ ገደል ትገባለህ ስለይ ነበር ከና ናናውራ ነው ማለት አባቴ ይሄ እኮ ነው የኔ ክለብ መቻቹ ዩል ነበሩ ካለን የኔ ያው ፎሪቨር ሊቨርፑል ይቀጥል ላይክ ሼር ኮፒ ሊንክ ፎሎ ማድረግ እንዳርሱ አካውንቷንም ጠቅ ያረጋችሁ በኮፒ ሊንክ አንበሽብሹት ስድስት የፕሪሚየር ሊግ ክለቦች ሻምፒዮንስ ሊግ ላይ 4 ተለጥልጠው ሲመጡ 2 ይቀራል። አሮጊቷና ወያለው እናንተ ደግሞ በቀጣይ ዙር ሁላችንም ባንዴ ማስተናገድ አንችልም። አንዴ ምን ሆናችኋል? ሁሌም ባንዴ ወድቀ ልመታ ነው እንዴ? አይደለም። ቆይ እንትን እኮ አሰራር እኮ አለው እኮ ቀስ አንድ ትወድቃለህ አንድ ባንድ እንደውም 4 ባንዴ ነው የወደቀብን። ይሁን ችግር የለም። በቃ የመጡት ይምጡ። እናንተም ደግሞ በቀጣይ ዙር ትመጣላችሁ። አይዟችሁ ባይተዋር ሆናችሁ እኔን ችግር የለም። እናንተንም እናመጣለን። ከማንም አታርሱም። ከማንም ወያለው ብቻን ከምትሆን ይሁን አሮጊቷን አምጪ ይላሉ። በቀጣይ እጅ ለእጅ ተያይዘህ ትመጣለህ ማለት ነው። እስከዛ እንግዲህ መልካም ጊዜ እንዲሆንላችሁ እመኛለሁ። እንኳን ደስ አላችሁ። ቀጣይ ትመጣላችሁ።
በቻምፒዮንስ ሊግ መድረክ 50 ጎል ያስቆጠረ ብቸኛው አፍሪካዊ ተጫዋች መሐመድ ሳላ እንኳንም አስቆጠረ። ፈርስታ ፔናልቲ ስቶ ነበር፣ እንዲሁም ሌላም ኳስ አባክኖ ነበር። ጥሩ አይደለም ሰሞኑ አቋሙ የምታውቁት ነው። ሊመልሰው ከቻለ ጥሩ እድል ነው ዛሬ የተጫወተው ጨዋታ። ሰከንድ ሃፍ ላይ አሲስት አድርጎ ጎል አስቆጥሯል። ብቻ አሪፍ ነገር ነው። ሊቪ አልተቻለችም ዛሬ ማለት ነው። በስማ መረመረመችው። ቀጣይ ፒኤስጂ ጋር ነሽ፣ እንዴት ነው ፒኤስጂን ምናምን ትጋፈጫለሽ ወይስ? ለማንኛውም ኮንግራ። አንዳንዴ ግን ማን ነው ልብህ ውስጥ የገባ ስሜት በአንዳንድ ደደብ ደጋፊ ምክንያት እንደማይለቅ ነው ዛሬ የተረዳሁት። ምክንያቱም አጠገቤ የማንቼ ደጋፊ ነበረ፣ ሊቨርፑል ላይ እየቋጠረ ነበረ። እሱ ለሊቨርፑል ላይ መቋጠሩ እኔ ደግሞ እልሄን ቀሰቀሰብኝና ድሮ የሊቨርፑል ያለኝ ስሜት ተመለሰና በጣም ነው ደስ ያለው። እስቲ የአርሰናል ደጋፊ ሆኖ ሊቨርፑል በማለፉ ደስ ያለው። ሊቨርፑል 4-0 በዕለቱ አሸንፎ በድምር ውጤት 4-1 በማሸነፍ የሚቀጥለው ዙርን ተቀላቅሏል። ፒኤስጂን ይገጥማል ማለት ፒኤስጂ ይለጥፍሻል ምናምን እያልሽ ልትዝችበት የምትሞክሪ ደጋፊ ማለት ሊቨርፑል እንደውም ቀላላል ቡድኖች ነው የሚያስቸግሩት፣ ከባባድ ቡድኖች ጋር ውጤት ማምጣት ይችላል፣ በተለይ ቻምፒየንስ ሊግ ላይ ማለት። ስለዛ ፒኤስጂ እንዳትንቂው አባቴ፣ ሊቨርፑል እንዳትንቂው፣ ያስቀይምሻል፣ ያለፈው ዓመቱን ይበቀልሻል ባይ ነኝ። ሁጎ ቀላል ኳስ አላገባም ኢኪቲኬ ዛሬ ለመጀመሪያ ጊዜ በህይወቱ ቀላል ኳስ አገባማ። ብዙ ቀላል ኳሶች ካበላሸ በኋላ የቡድኑ ዋና ጀርባ አጥንት ሶቦዝ ላይ በረከው። ሳላህ 10 ኳስ ማግባት እያለበት አንድ ጽድት ያለች ድሮነቱን የሚያስታውሰን ጎል አገባ። ኖርምዬ ማለት ተቀይሮ ሲወጣ አለቃቀሰ። እሱ ምንም አይደለም፣ ኖርማል። ፒኤስጂ መጣልሽ ሊቨርፑል ያለፈው ዓመት የሁለታችንን ካልተበቀለሽ ባየር ሙኒክን አልፈሽ በእናትሽ ለዋንጫ እንገናኝ ማለት ስለምፈልግሽ እፈልግሻለሁ አባቴ። አራት ለባዶ ልብልብ አድርገን ጋላታሳራይን ወደ ቱርክ ልከናል። ወደ ቱርክ ዕቃ መላክ የምትፈልጉ ነው በጋላታሳራይ መላክ ትችላላችሁ። ቻው በቃ ጽድት። ሻምፒዮንስ ሊግ ጠራ ያለ ቲም ነው መቅረት ያለበት። ቀጣይ ፒኤስጂን ልብልብ፣ ሲቲን ራሱ አሁን የኤፍኤ ካፕ ላይ ራሱ ግንጥልጥል አድርገን ነው የምናልፈው። ዛሬ ጽድት ያለ ጨዋታ ከስንት ጊዜ በኋላ እንደዚህ አይነት ሊቨርፑል ተመለከትን። አንፊልድ ግለቱ ኤኪቲኬ ጽድት። ጋክፖ ስለወጣ ማለት ነው ይሁሉ ነገር በቃ ጋክፖ ስለወጣ ነው። በቃ ዊርዝ አሪፍ ጨዋታ። ማካሊስተር ጎልህን ይሽሩባል። ምን እናደርግ በቃ የመጨረሻው 5-0 ነበር። ያው ስቦዝ ላይ እኔ ስለ ስቦዝ ላይ ምን ልበል? እኔ ስለ ስቦዝ ላይ ሐውልት እኔ ወይ እንደ አርማ በቃ እንደዚህ ነገር ይደረግ እንዴ? ሻምፒዮንስ ሊጉ ላይ ምልክት እንደሚቀመጠው ስቦዝ ላይ እያስቀመጣችሁ ትገባላችሁ ሁላችሁም። ከይስ ምን እናድርግ? የስቦዝ ላይ ጉዳይ እኮ በቃ አይታወቅም እኮ። ስቦዝ ላይ እንዴት ነው የምትችለው? ሳላ ዘጎት በቃ እንዲሁን በቃ እንዲ ምን አይነት ጎል ነው ይሄ እኮ? ኳስ ውስጥ ወፍ ከቶ ያበራል ሳላ። ምን አይነት ሰው ነህ አንተ? እንዴት ያለ ሊቨርፑል እንዴት እንደኮረው ማለት ነው። ቀስ በቀስ እመለስበታለሁ አሁን ስለዚህ ጨዋታ ማለት ነው። ቀስ በቀስ ይመቻችሁ። ሊቨርፑል 4-0 አሸንፏል። አልዋሻችሁም ወዳቂ ነው ብዬ ገምቼ ነበረ፣ ግን የሚገርም ፐርፎርማንስ በስማም። ሶቦዝ ላይ ዛሬም ለሊቨርፑል ወዬ ብሎ አለውላችሁ እያለ ነበረ። ሳላ በስማ ፈርስት ሃፍ በቃ የሰውዬ እያየ ነው አጣ ነው ምናምን ሁላ ብዬ ቪዲዮ ልሰራ ነበር። ፔናልቲ ስቶ ኢማጂን ቡድናችሁ ቢወድቅ በስማ ልጁ በጣም ሜንታሊ በጣም ይጎዳ ነበር። በዛ ላይ የሆነ ኳስ ሲሳተው ቺፕ ለማድረግ ብሎ ኮንፊደንስ ወሳኝ ነው ሁሌ የምለው ለዚህ ነው። ፎርማል የሆነው ቢሆን ያን ቺፕ አይደለም በምንም የማይሳት ኳስ ሲሳተው። ይሄ ጨካኝ ቡድን እንዳልኩት ቻምፒየንስ ሊግ ፕሪዲክሽን ስሰራ ያኔ ሙኒክ በአትላንታ ሜዳ ቢሸነፍ ራሱ ሜዳው ላይ አምጥቶ 6-7 እንደ ቀልድ አግብቶ የሚያልፍ ቡድን ነው። እንዳልኩት 10 ጨካኝ ነው። ጨካኔን አርሰናል ጀሞ ምን አይነት ሊቨርፑል ምን አይነት ወንድ የወንድ መጨረሻ በቃ ምን አይነት ሊቨርፑል ዘራየ ነው። ምን አይነት ቲም ያየ ነው። ጋክፖን ታስወጣና የሚገርመውን ሊቨርፑል አየ ነው ዛሬ። ጀሞ የሚገርመውን ሊቨርፑል ኧረ በስመ አብ። ይሄ ነው እኮ ይሄን ሊቨርፑል ነበር እኛ ስንፈልግ የነበረው። ወደ ቀጣይ ዙር አልፈናል። ቀጣይ ፒኤስጂ የአምናውን በቀል ደግሞ ቀጣይ ምን አይነት ሊቨርፑል ምን አይነት ኢኪቲኬ። ኧረ ሳላ በሻምፒዮንስ ሊግ 50 ጎል ደርሷል። ኧረ ዛሬ ሊቨርፑል ምን አይነት ኧረ በስመ አብ። እነዛ አሉ እንግሊዝ ፕሪሚየር ሊግ አሰዳቢ አለጫ አይካም። ዳግመኛ ቻምፒየንስ ሊግ እንዳትደርሱ ታላችሁ የተቀጠቀጣችሁት። ዳግመኛ ቻምፒየንስ ሊግ የደረሰበት ቦታ እንዳትደርሱ
ሊቨርፑልና አርሰናል ነው ወንድ ቲም። እንግሊዝ ሁለት ወንዶች አሏት፣ ሊቨርፑልና አርሰናል አለቀ። ሌላው ተግማማ ደንቆሮ ልክስክስ ቲም ነው። ሊቨርፑል እዴ ሊቬ አንቺ እኮ አንበሳ እኮ ነሽ እኮ አውሮፓ ላይ እኮ ሊቬ አታሳፈሩንም። የእንግሊዝ በአውሮፓ ኩራት ማለት ሊቨርፑል ነው። በነገር 4-0 ርምርም ግን ምንድነው የምትስቱት? ፍሎሪያን ቪርዝ ምንድነው የሚስተው? ኢኪቲኬ ምንድነው የሚስተው? ሳላ ምንድነው የሚስተው? ኳስ በጣም ነው የሚስተው። ይሄ ኳስ ባይሳት ይሄ ጨዋታ ማለት ነው በቃ የሆነ 6-7 ጎል ጽድት አድርጋችሁ ማግባት ትችሉ ነበር። ሳላ እንደው ጠቅልሎ አንድ ቆንጅዬ ጎል አገባ እንጂ ኧረ በስመ አብ። ግን ቀጣይ ፔዤ አንቺንም እንዳያስቀይምሽ ነው መፈራው። እንደው ምን አለ ጋላታሳሬ በጣለኝ እንዳትይ በኋላ ፔዤ አስቀይሞ ሲሸኝሽ ማለት ነው። ይሄ ፎቶ ማለት ነው ሊቨርፑል ዘንድሮ እያሳለፈ ያለውን ሲዝን በስትክክል ነው የሚገልጸው። በስትክክል ብቻውን የተሸከማችሁ ብቻውን እንዴ ዛሬ ጎል ያገባል። ፔናልቲ ያሰጠ ሳላ እንዴት ነው ያን ፔናልቲ? እንደ በህይወቴ ሳላ እንደዚህ አይነት ፔናልቲ ሲመታ ይቻላል አላውቅም። ማን ምን ሆኖ ነው እንደዚህ የሆነ የተለከፈ? ማን ሊቨርፑሎች እባካችሁ እንዳትወድቁ። እኛ ብቻችን መሆን አንፈልግም። እኔ ብቸኝነት አልችልም። ቻምፒየንስ ሊግ ላይ አንድ የእንግሊዝ ክለብ ሳላይ ብቸኝነቱ እንዴ ማን ሊቨርፑል አሸንፉ ለእግር ኳስ ተመልካችም ደስ አይል። ጋላታሳራይ ከፒኤስጂ በጣም የሚያስጠላ ጨዋታ ነው። ማን ፒኤስጂ ከሊቨርፑል ነው መሆን ያለበት። ገብቷችኋል? ግቡ ሶቦዝ ላይ አንድ ከመሃል ሜዳ ጠብቃለሁ። ገብቷችኋል? ሶቦዝ ላይ ከመሃል ሜዳ ማትችል ከሆነ ትንሽ ጠጋ ብለህ ደግሞ ከመሃል ሜዳ ወይ ከዛ አድርገው። ገብቷችኋል? እንደ የሆነ ነገር አድርገህ ብቻ አግባ። ወይ ሳላ ማንም ማግባት አይፈልግም፣ አንተ አንድ አግባ ከመሃል ሜዳ። በቃ እነዚህ አይችሉም። ድሮም የእንግሊዝ ኩራት ሊቨርፑል ነው ስንል በምክንያት ነው። የእንግሊዝ ኩራት እኛ ነን። 4-0 ጋላታሳራይን አምጥተን በሜዳችን እርግጥ ነው አባቴ። ይሄ ነው በቀል ማለት። ሳላ ይቅር በለኝ። ፈርስት ሃፍ የሳቶን ፔናልቲ ምናምን ተትችቸው ነበረ። ነገር ግን ጎልና አሲስት ኤኬቲኬ ግራቨንበርግ አሪፍ ነበሩ። ሶቦ አንተ ነህ ተሸክመ እየወሰድከን ያለው። የጀራርድ ምትክ እኮ ብየዋለሁ። ሰው የጀራርድ ምትክ የሚገርም ነበረ። ሰው ይከላከላል፣ ያጠቃል። የምንገርመን የእንግሊዝ ኩራት አሁንም ሊቨርፑል ነው። 6 ቻምፒየንስ ሊግ የበላን እኮ በምክንያት ነው። ቀጣይ ፒኤስጂ ናት። አምጥተን ነው መንገልባት። አምጥተን እናሳየተን ለቼልሲ እኔ በቀልልሃለሁ ቼልሲው ፒኤስጂን አያሳስብ። እኔ በቀልልሃለሁ፣ እኔ አኮራሃለሁ። ምክንያቱም የእንግሊዙ ኩራት እኔ ነኝ፣ ሊቨርፑሉ እኔ ነኝ። ጀግና ነን፣ እንችላለን። ሌትስ ጎ